ሰላም እንዴት ናችሁ? ዛሬ በቢዝነስ ማኔጅመንት ኮርስ ላይ ነው የመጣሁት። ለቢዝነስ ማኔጅመንት ተማሪዎች ኤግዚት ኤግዛም ብሉፕሪንት ላይ ከተካተቱ ኮርሶች ውስጥ አንዱ የሆነውን ፕሮጀክት ማኔጅመንትን የብሉፕሪንት ኮንቴንት ነው ዲስከስ ማድረጋችሁ። ሰፋ ያሉት ቻፕተሮች ያሉት ኮርስ እንደሆነ የሚታወቅ ቢሆንም ግን በፈተናቱ ሂደት ውስጥ ይካተታሉ ተብሎ ብሉፕሪንት ላይ የተጠቃለሉ ሀሳቦች በቻፕተር 1 3 4 5 እና 7 ላይ ያሉ ናቸው። እነሱን ለመጠቆም ያክል ነው። የመጀመሪያው የሚሆነው ኢንትሮዳክሽን ቱ ፕሮጀክት ማኔጅመንት የሚባለው ነው። ማለትም ቤዚክ የሆኑ ኮንሰፕቶችን ስለ ፕሮጀክት አናሊሲስ፣ ስለ ፕሮጀክት ፕላኒንግ፣ የፕሮግራምን እንደዚሁም ደግሞ የፕሮጀክት ልዩነታቸውን፣ ተመሳሳይነታቸውን፣ የፕላኒንግ ስቴፖቹን፣ አናሊሲሶችን የመሳሰሉ ሀሳቦችን የሚያወራው ሀሳብ ነው። በኮርሳችን ላይ ቢሆን የፕሮጀክት ላይፍ ሳይክል ነበር የሚገኘው በሁለተኛው ምዕራፍ ላይ ግን ኤግዚት ኤግዛም ብሉፕሪንታቸው ላይ የተካተተው የፕሮጀክት አይደንቲፊኬሽን ነው የሚሆነው። ሶ አይደንቲፊኬሽን ላይ የፕሮጀክት አይዲያ እና የፕሮጀክት አይደንቲፊኬሽን ነው የሚኖረን። ሶ የፕሮጀክት አይዲያ ሶርሶች እነማን እንደሆኑ ሳይንቲፊክ በሆነ መንገድ የተቀመጡ ሀሳቦችን አንደርስታንድ ልታደርጉ ይገባል ማለት ነው። ኬዥዋል እና ሃፓዛርድ የሚባሉ አፕሮቾችን በኢንተርናል እና ኤክስተርናል እንደዚሁም ደግሞ በማክሮ እና በማይክሮ እያለን የምናያቸው የፕሮጀክት አይዲያ ሶርሶችን፣ ሲቀጥል ደግሞ አይደንቲፊኬሽን የሚባለው ስቴፕ በራሱ ዩኒዶ ሲሆን ፕሮጀክታችን ወይም ደግሞ የወርልድ ባንክ አፕሮችን የምንጠቀም ከሆነ በምን አይነት የፕሮጀክት አይደንቲፊኬሽን ይሰራል የሚለው አንደርስታንድ እንድታደርጉ ይጠበቃል ማለት ነው። ሌላኛው ደግሞ በአራተኛው ምዕራፍ ላይ ስለ ፕሮጀክት ፕሪፓሬሽን የተቀመጡ ሀሳቦችን ዲቴል የሆነ አንደርስታንዲንግ ሊኖራችሁ ይገባል ተብሎ ነው የሚታሰበው። ሚንስ ፊዚቢሊቲ እና ፕሪ ፊዚቢሊቲ የሚባለውን ስቴዲ ወይም ደግሞ አናሊሲስ የምሰሩበት ስቴድ ነው ማለት ነው። ኤክስፕሌን ማድረግ መቻል አለባችሁ። በምርጫ መልክ ቢጠየቅ የመመለስ ካፓሲቲ ሊኖራችሁ ይገባል ማለት ነው። ፊዚቢሊቲ ስቴዲ ምንድነው አናሊቲካል ፕሮሲጀሩ ወይም ደግሞ ፕሮስፔክቲቭ የሚለየው ነገር የሚለውን፣ እንደዚሁም ደግሞ ኮንዳክቲንግ ፕሮጀክት አፕራይዛል የፕሮጀክት አፕራይዛል እንዴት እንደሚሰራ ዘናፍተር አፕራይዛይመችን እንዴት ዶክመንት እንደምናደርግ። ሌላኛው ደግሞ በአምስተኛው ምዕራፍ ላይ የተቀመጠው ስለ ፕሮጀክት ኢምፕሊሜንቴሽን እና ሞኒተሪንግ ዘን ኢቫሉዌሽን ነው። የፕሮጀክቱ ላይፍ ሳይክል ዋቴቨር ዩኒዶ ቢሆን ወይም ደግሞ ወርልድ ባንክ ቢሆን ኢምፕሊሜንቴሽን ስቴጅ ዘን ሞኒተሪንግ እና ኢቫሉዌሽን የሚባለው ኤክስፔክት የሚደረግ ነው። ሶ በኢምፕሊሜንቴሽን ሰዓት ላይ የኢንጂነሪንግ እና ፕራክቲካል የሆኑ አክቲቪቲዎች እንዴት እንደሚሰሩ፣ የኮንትሮል አክቲቪቲዎች እንደማን እንደሆኑ፣ ዘን ኢቫሉዌሽን ቴክኒኮች እንደማን እንደሆኑ ፋይናንሻል ማኔጅመንት ላይ ካያችሁት ኮንሴፕት ጋር እያዛመዳችሁ በደንብ ማየት ይጠበቅባችኋል ማለት ነው። የቢዝነስ ማኔጅመንት ተማሪ ሆናችሁ ለኤግዚት ኤግዛም የምትዘጋጁ ልጆች ማለት ነው። የመጨረሻው ደግሞ የፕሮጀክት ፋይናንሲንግ ነው የሚሆነው። ሶ እዚህ ጋር ደግሞ በደንብ ዲፕ የሆነ የፋይናንሻል ፎርካስቲንግ ቴክኒኮችን እንጠቀማለን ማለት ነው። ሚንስ ሜካኒዝሞችን ማወቅ ይኖርባችኋል ማለት ነው። የፕሮጀክት ፋይናንሲንግ ዴት ፋይናንሲንግ ወይም ደግሞ ኪዩቲ ፋይናንሲንግ ሊሆን ይችላል። ሶ የፔይባክ ፔሪዳቸውን ኢንተርናል ሬት ኦፍ ሪተርናቸውን ስፔሲፊካሊ ካልኩሌት እያደረጋችሁ በምርጫ ብትጠየቁ የመመለስ ካፓሲቲያችሁ ልታሳድጉ ይገባል ማለት ነው። ሶ ጠለቅ ያለ ኤክስፕላኔሽን በእያንዳንዱ ሀሳብ ላይ የምትፈልጉ ከሆነ ከሚኒንጉ ጀምሮ ማለትም ፕሮጀክት የሚባለው ምን እንደሆነ ዲፋይን ከማድረግ ጀምሮ ዘን የተለያዩ ስኮላሮች ያስቀመጡትን ዴፊኒሽን ጨምረን የፕሮጀክትን ካራክተሪስቲክስ ይዘን ዘን እንደዚሁም ደግሞ የተለያዩ ፕሮግራሞች ወይም ደግሞ ፕላኖች ከፕሮጀክት ጋር ያላቸውን ሲሚላሪቲ እና ዲፍረንሳቸውን ስፔሲፊካሊ ዲፋይን እያደረግን ጀምረን ዘን ፓራሜትሮቹን የምናይ ይሆናል። የፕሮጀክትን ፓራሜትር በምን ሜጀር እንደሚደረግ ማለትም ኳሊቲ፣ ኮስት፣ ታይም፣ ፐርፎርማንስ፣ በጀት እና ስኬጁል የሚባሉ የፕሮጀክት ፓራሜትሮች አሉ። ሶ የፕሮጀክት ማኔጅመንት የሚባለው ሀሳብ ራሱ ምን እንደሆነ ቴዞ ፕሪንሲፕልስ ነው፣ ፕራክቲስ ነው፣ ቴክኒኮች ናቸው አፕላይ የሚደረጉት አንድ ፕሮጀክት ቲሙን ኮንትሮል እያደረግን በተቀመጠለት ስኬጁል በተቀመጠለት ኮስት ፐርፎርም ማድረጉን ቫሉዌት የምናደርግበት ሂደት አለ። ፕሮጀክት ማኔጅመንት የሚባለው ስለ ፕሮጀክት ማኔጅመንት ከኮስት አንጻር ከታይም አንጻር እንደዚሁም ደግሞ ፐርፎርም የተደረገበትን መንገድ ዲፋይን እያደረግን ከኮንሴፕቱ ጋር እያገናኘን የምናይበትን ቪዲዮ ሼር አደርጋችኋለሁ። ኮሜንት ላይ አሳውቁኝ። ዘንድ ቴክኒኮች ይኖሩናል አንድን ፕሮጀክት ኢቫሉዌት የምናደርግበት፣ እንደዚሁም ደግሞ ኢምፕሊሜንቴሽን የተመለከቱ ሀሳቦች ይኖራሉ። ለዛሬ ኤግዚት ኤግዛም ብሉፕሪንታችን ላይ የተቀመጡ ሀሳቦችን ነው ዲስከስ ያደረኳችሁ። አመሰግናለሁ። ቴንኪዩ። ጨርሰናል።